የማልቆርጥልህ ለህግ አሳልፌ ስለሰጠው ነው እንጂ እንዳንተ ስራማ ይሄንን መስራት በእናትህ ቆርጥልህ ነበር። ኧረ መድብል፣ ኧረ በፈጠረ አይሆንም በለኝ። ኧረ በፈጠረ ትትና አይዞሽ፣ ተረጋጊ። እውነት አይሆንም። ያን ያክል ደግሞ እንዳያሳስብሽ ብዬ አይደለም። ምናልባት በልፊያ ወቅት ከተነካካችሁ ብዬ ነው። ልጁ ደግሞ የዘመኑ በሽታ ቫይረስ አለበት አሉ። ምንድን ነው የዘመኑ በሽታ ምናምን ማለት? ምንድን ነው አድርጊ የሚላት? ማን ነው እሱ? መሳይ እኔ እኮ የሰማሁትን እኮ ነው የነገርኩህ። ግን እባክህን እንዳትሄድ እሺ። ይሄን ይቆጡኛል። ምንድን ነው ያልሽው አንቺ? ትንትና አደጋ ነው ምናምን እንጂ ስለመቆጣት ነው የምታስቢ? ትንሽ እንኳን አታፍሪም እንዴ? ምን ሆነሽብኝ ነው? ደህና ነሽ? ምን ሆነሽብኝ ነው? አረ ምንም ነገር አልተፈጠረም። ያው መድብል በደረሰበት ሰዓት እሷ ራሷን ስታ ነበረ። ግን በቃ ምናልባት የደም ንክኪ ካለ ብሎ ነው እሱ የፈራው። ደግሞ እኮ ምንም አልሆነችም እንዴ? የታለ ቁስሉ? የታለ? ዝም ብለው ነው እንዳሰሚያቸው። እሺ ደህና ነሽ? እኔ ደህና ነኝ። ይኸውልሽ ከዚህ በኋላ መቼም ቢሆን ከእጅ አልነጥልሽ። ቆይ መሳይ እንዴት ነው እንደዚህ የሚንሰፈሰፍላት? እኔም አላውቅም። የሆነ የተፈጠረ ነገር አለ። እንዴ ሳትሆኚ ታለቅሻለሽ እንዴ? ቆይ ምን ሆነሽ ነው የምታለቅሽው? አለቀስኩ ዝም ብዬ ነው አይደል? ይቅርታ፣ ቅድም እኮ የተናገርኩሽ እንደዚህ ያስከፋሻል ብዬ አስቤ አልነበረም። አለ አይደል በቃ ተናድጄ ስለነበር። የት መሳይ ክፍል ነው እና ይዛን እንጫወታለን። ቆረጠኝ። ደም ምን ነው ደማ? እንዴት በጣም ተቆጣሽ? ትትና ሂጂ ነው በጨርቅ ነገር ጠቅልሽ። አስበሽዋል? እንደዚህ ሊደርስባት እንደሆነ ቤተሰቦቿ ቢሰሙ ምን ሊሰማቸው እንደሚችል። ትህትና ከልጁ ጋር ንክኪ እንዳላት በማለት እቤት ያሉት ቤተሰቡ በሞላ በፍራቻ ላይ ነው ያሉት። አሁን ላይ እስከ ሶስት ወር ድረስ ተመርምራ ቁርጧን እስከምታቅ ድረስ ምናልባትም በሆነ ንክኪ ሀሳብ ይዟቸዋል። ሆኖም እንግዲህ አብርሽ ከውጭ ከመጣ በኋላ የሆነ ነገር ይዛ እጇን ቆርጧት ነበር። ወዲያውም አብርሽ እጇን አንስቶ ወደ አፉ ሊል ሲል ሁሉም ይጮኻሉ። ምክንያቱም ምናልባትም በሆነ ነገር ተነካክተው ይተላለፋል በሰውነቷ ውስጥ ብለው ስለፈሩ ነው። ሆኖም ታዲያ ምናልባትም እጇ ላይ ያለው ምልክት ነበረ። የሆነ ነገር ባጭሯት ይሁን ትንሽ ደም እጇ ላይ ታይቷል። ሆኖም ታዲያ እሱ ነክቷት እንደሆነ የሚል ሀሳብ ስላላቸው ቫይረሱ ምናልባት በሰውነቷ ውስጥ ተሰራይቶ ከሆነ በማለት በጭንቀት ውስጥ ነው ያሉት። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ላችሁ ወገኖቼ በሞላ። ዛሬ ደግሞ ነው ትህትና እጅግ አሳዛኝና ቤተሰባዊ የሆነ አስተማሪ አዝናኝ የሆነውን ይዤ መጥቻለሁ። ቪዲዮውንም እስከ መጨረሻው በማየት ተከታተሉኝ እያልኩ ሆኖም እንግዲህ የትህትናን እጅ ደሙን ሲነካ አብርሽ ሁሉም ጮኸዋል። ሆኖም ታዲያ ለምን እንደ ጮሁ አሁን ላይ አብርሽ በመጀመሪያም የሚያውቀው ነገር የለም። በትህትና ላይ ምን እንደተፈጸመ ምን እንደተካሄደም ያሰማውም ያወቀው ነገር የለም። ሆኖም ሁሉም ደግሞ ምናልባት ወደ እሱ ደግሞ ይጋባበታል የሚል ሀሳብ ስላላቸው ይጮሁበታል። አሁን ላይ ታዲያ ለምን ጮኋችሁስ? ምንድን ነው ምክንያቱ ብሎ ሲጠይቃቸው ያው መናገራቸው የማይቀር ነው። ሆኖም ታዲያ እንግዲህ ትህትና ልጁ አልነካትም። ተንከኪስ ደርሶላታል። ተንከኪስ አጋጣሚ ሆኖ እንግዲህ መድብል ስልኳ አልሰራ ስላለው ቶሎ ቤት ግባና ፈልጋት ስላለውም እየፈለጋትም ነበረ። ሆኖም ታዲያ እየፈለጋት ሳለ ወደ አብርሽ ክፍል አምርቶ አብርሽ ክፍል ደግሞ ትህትና ራሷን ስታወድቃ ነበረ። ልጁ እንኳን ጥግ ይዞ ወዲያው ድምፅ እንደሰማ ነበር ሹልክ ብሎ የወጣው። ግን ደግሞ ምንም ነገር አላደረጋትም። እሷ ግን ትዝታ ከኋላዋ መጣ። ስለመታቻት ብቻ ራሷን ስታ ወድቃ ነበረ። አልጋው ላይ የሚያስቀመጧት ራሷን ስታ ነው። ምንም የምታውቀው ነገር የለም። ሆኖም ታዲያ ተንከኪስ ገብቶ ሲጠራትም ምንም አልሰማ ስትለው ወዲያውም ስልክ ለመድብል ይደውላል። መድብልን በልቀስቅሳት ውሃ ፍስባት በማለት ውሃ ካፈሰሰባት በኋላ ነበር የነቃችው። ሆኖም እንግዲህ
ለተንከኪስም በነገረችው ሰዓት በጣም ይደነግጣል። በሩንም እንዝጋና እዚሁ እንቀመጥ ሰው እስከሚመጣ በማለት እንግዲህ በፍራቻ ነበር ተንከኪስ። እሷም የመጣውን ሰው ማጋለጥ እንዳለባት እንደገና ደግሞ ከኋላው የመታትን ሰው እንዳላየች ተነግረዋል። ሆኖም አሁን ላይ አብርሽ ምንም የሚያውቀው ነገር የለም። ግን ደግሞ አብርሽ ለምን ስልክ አልደወላችሁልኝም? ለምን አልነገራችሁኝም? በማለት ሊከፋው ይችላል። የግሌም ያለችው ነገር ምናልባትም ሊከፋው ይችላል የሚል ነበረ። ሆኖም እንግዲህ በተለይ መድብል መጥቶ እሱ ነው ያስጣላት የሚባለውን ነገር ፖሊስም አምጥቶ እሱ ነው ልጁን ያሳሰረው የሚባለውን ነገር ሲሰማ ግን ደግሞ መከፋቱ የማይቀር ነው። ሆኖም ታዲያ ትትናን ሊወቅሳትም ይችላል። እኔ በችግሯ አልደርስላትም፣ እሷ መድብል ብቻ ነው ሁሌም የሚደርስላት የሚለው ነገር ምናልባትም ሊያስከፋው ይችላል። ግን ደግሞ አጋጣሚውንም ደግሞ ሊደርስላትም የቻለው መድብል ነው። ሆኖም ስልኳ አልሰራ ስላለው ብቻ ተንከኪስ ላይ ደውሎ እቤት ውስጥ ቶሎ እንዲፈልጋት ያደረገውም መድብል ነው። ሆኖም ግን የትዝታ ሴራ አልሰራላትም። ትዝታም ብትሆን እነሱ ካወቁ አሁን እሷ አትራመድም፣ ግን ደግሞ ማን ሊመታት ይችላል የሚለው ነገርም አነጋጋሪ ሆኖባቸው። ሆኖም እንግዲህ አብርሽ በመሳይ መታመም ስለተወጠረም ደግሞ ለዛም ነው ሁሉም ያልነገሩት። ሆኖም ታዲያ እሷም ወደ ሱቅ ስትሄድ እንዴት አልነገረችኝም? ምንስ ቢሆን በሱም ብወጠር እኮ ወደ ሱቅ ስትወጣ መንገድ ላይ ስለ አግኝቷት እሱም በዛ ምክንያት ሊከፋውና ሊያዝንባት። ሆኖም እንግዲህ መድብልም ለማስፈራራት ሞክሮ ነበር ልጁን። ግን ደግሞ በዛውን ቀጥሎ ቢያስፈራራው ኖሮ ምናልባትም ማን እንዳደረገው ማንም ጠርቶ ትትናን እንዲደፍራት ያስደረገውን ሰው ይናገር ነበረ። ሆነም ቀደም ብሎ ፖሊስ ስለጠራ ፖሊሶቹ ደግሞ ድንገት እያስፈራራው እያለ መጥተውበታል መድብል። ሆኖም ታዲያ ከመደወሉ በፊት በደንብ ቢያወጣጣው ኖሮ በቤት ውስጥ ማን እንደሚንቀሳቀስና ማንም እንደጠራው ይናገር ነበረ። ልጁ ወደ እስር ቤት አትውሰዱኝ እያለ ነበረ። ሆኖም ታዲያ ቢያስፈራራው ኖሮ ግን ሊነግረው ይችል ነበር። ሆኖም ታዲያ ትዝታ ራሷ ልጁን ፈሪ ነው ያጋልጠኛል በማለት ከስልኳ ላይ ያለውን ነገሮች እያጠፋፋች ነበረ። ግን ደግሞ መድብል በዛው ቀጥሎበት ቢሆን ነበር ይህን ሴራ ማን ጠነሰሰውና ማንም ወደ ቤት እንዲመጣ ይህንን እንዲያደርግ የገፋፋውን ሰው ይናገር ነበረ። ሆኖም እንግዲህ ፖሊሶች ወስደው ወደ እስር ቤት ወርውረውታል። ሆኖም እንግዲህ መድብልም ያው ከፖሊሶች ጋራ ስለሆነ ስራው ቀደም ብሎ ስለነገራቸው እሱ ሳያስፈራራውና ሳይነግረው ፖሊሶቹ መጥተው ወስደውታል። ሆኖም እንግዲህ መድብልም ቢሆን ይህን ነገር እስከ መጨረሻው ማን እንደላከውና ይህንን ማን እንዳደረገው አጣራለሁ ባለው መሰረት ምናልባትም ከዛው ከፖሊስ ጣቢያ እንዲያወጣጡለት አድርጎ ልጁን ሊደርስበት ይችላል። ታዲያ በአንድ በኩል ታዲያ ትዝታ ውስጧ ፈርቷል። ሆኖም ታዲያ ያደረገችው ተንኮል በጣም ከባድም ቢሆን እንኳን ልጁ ይናገርብኛል፣ እሱ ፈሪ ነው እያለች ነበረ። ሆኖም አንድ ሰው ምናልባት ቆማ ስትራመድ ቢያዋት እውነተኛ እሷ እንደላከችውና ትህትናንም እንግዲህ ከኋላዋ መታ እንደመታቻት ሁሉም ያውቁባት ነበር። ግን ደግሞ አሁን ላይ ምናልባትም ይህ ልጅ ካልተናገረና እሷ እንደጠራችው ይህን ነገር እንዳቀናበረችው ካልተናገረ አሁንም ቢሆን በሌሎቹ ላይም ቀጣይ እርምጃ ትወስዳለች። አሁንም እሷ ተንኮሏን አታቆምም እስከ መጨረሻው። አሁን ላይ ትልልቅ ተንኮሎች በጣም እየሰራች ነው ያለችው። ቢሆንም ታዲያ ካሁኑ ቀደም ብለው ካልነቁባትና እሷ ተንኮሉን እንደሰራች ካላወቁ ሁሉንም አንድ ባንድ ተራ በተራ የሆነ ችግር ላይ ትጥላችኋለች። ሆኖም እንግዲህ ትዝታ ይህን ተንኮል እንደሰራች ተንከኪስ እየደረሰበት ነው። ሆኖም ከአንቺ ውጭ ማንም ሊያደርግ አይችልም፣ አንቺ ነሽ ያደረግሽው በማለትም እያስፈራራት ነበረ። ሆኖም ታዲያ ምን ታመጣለህ አርፈ ተቀመጥ ነው ያለችው። በሆነም ታዲያ ስልክ እንኳን እንደዛ ስትጮህ እርግጠኛ ነኝ እየሰማሻት ነው።
ስለዚህ ስልክ እንኳን መደወል ነበረብሽ በማለት ይህን ነገር ደግሞ አንቺው ራስሽ ነሽ የፈጸምሽው ያደረግሽውም አንቺ ነሽ በማለት እያስፈራራት ነው ያለው። ሆኖም እንግዲህ ምናልባት ተንከኪስ አሁንም ቢሆን ምናልባት ስትራመድ ቢያያት የተሻለ ነበር። ሆኖም በአንድ በኩል ታዲያ መሳይም ቢሆን አሁን ላይ ከሐኪም ቤት ወጥቷል። በጤናውም ያው በሽታውን ባይታወቅለት እንግዲህ እነሱም ማሳክመውት እሱም ቢሆን እውነተኛውን በሽታ የተናገረ አይመስልም። ሆኖም ትዝታን አሁን ላይ ቁጭ ብለው ከጽጌ ጋር እየተጠራጠሯት ነበረ። ግን ደግሞ እንዴት ተራምዳ የሚለው ነገር ስላለ ምናልባትም ልጁን ብትጠራው እንኳን ከኋላ ትትናን የመታት ሰው ማን ነው የሚለው እሷ ሳትሆን ሌላ ሰው እንግዲህ አብሮት እንደመጣ ነው የሚያሳየው የሚለው ጥርጣሬ ብቻ ነው የገባ። ሆኖም ታዲያ መሳይ ህመሙን ሌላ ሰው እንዳያውቅበት ለዶክተሮቹም ቢሆን አስጠንቅቆ ለማንም እንዳይናገሩ ስለነገራቸው ሐኪሞቹና ዶክተሮቹም ሆኑ እንግዲህ የበሽተኛን የታካሚያቸውን ምስጢር መናገር አይችሉም። ስለዚህም አብርሽ ቢጠይቃቸው እንኳን ሊነግሩት አልቻሉም። ሆኖም እንግዲህ መሳይ በሽታውን ደብቆ በራሱ መንገድ እየሄደ ነው ያለው። አብርሽን ግን በጣም አሳስቦታል። ሆኖም ስለ በሽታው የሚያውቁትን ዶክተሮችንም እየጠየቀ ነበረ። አብርሽ ራሱ ዶክተር እንደሆነ እዛ ቤት ያሉትም ሰዎች አያውቁም። ግን ደግሞ ዶክትርናውን በምን ምክንያት እንደሆነ ባይታወቅም ሳይመረቅ ይቅር እንግዲህ ደግሞም ሳይገፋበት ይቅር የታወቀ ነገር የለም። ነገር ግን የደወለለት ዶክተር ጓደኛው አብሮ የተማረው ስለሆነ እምን ላይ ደረስክ በማለት እየጠየቀው ነበረ። ሆኖም በዛ ምክንያት እንዳቋረጥኩት አሁንማ ጭራሽ የስራው ነገርም ሳይጠፋኝ አይቀርም በማለትም ሲገልጽለት ሰምተናል። ሆኖም እንግዲህ ስለ መሳይ በጣም እየተጨነቀ ነው ያለው። ምክንያቱም መሳይ ሆኖም ታዲያ ምናልባትም አብርሽ የመሳይን በሽታ ለማወቅ ከጓደኞቹ ጋራ መድኃኒቱን ሆነ የሚወስደውን በመመርመር እና እንዲሁም ደግሞ ወደዛ ወይ ወስዶ ዶክተሮቹ ቢያሳምኑትና የበሽታውን አይነት ለማወቅ ምናልባት ከጭንቀታቸው ሊገላግላቸው ይችላል። በሽታውን ምን እንደሆነ ሳወቁ ደግሞም ሕክምናም ቢሆን የበለጠ ደህና እንዲያገኝ ሊረዳው ይችላል። መሳይ አሁን ላይ ራሱን ደብቆ በቃ ለማንም መናገር እንደሌለበት በሽታውን ለራሱ ብቻ ይዞ እየኖረ ነው። ምክንያቱም ነገም ብሞት ተሚጸጸቱ በእኔ ላይ ደግሞ ተሚጨነቁ ቢቀርብኝ ይሻላል። ታዲያ ምናልባት በአብርሽ በጓደኞቹ አማካኝነት የመሳይ በሽታ ሊታወቅ ይችላል። በአንድ በኩል መሳይ እንግዲህ የትትናን የትንኮሳ ሲሰማ በጣም ተናዶ እህቱ ላይም ጥምጥም ይላትባታል። ምን ሆንሽብኝ በማለት እንግዲህ በመጀመሪያ ጽጌ ነበረ። ጽጌ ወደ እሱ ክፍል ገብታ የሆነውን ሁሉ ስትነግረው ጽጌን እንቅ ያደርጋታል። ሆኖም ታዲያ ወደ ክችን ሄዶ ትትናን ምን ሆንሽብኝ እህቴ፣ ማነው ነካሽ ወይ በማለት እንግዲህ እሷንም ቢሆን እንቅ አድርጎ ይይዛታል። የግሌም ብትሆን አኳኩኑ እያየች ግራ ተጋብታ በጣም ተጨንቃ ይህ ነገር እንዴት ነው? እንዴት ቢወዳት ነው? እንዴት ቢሆን ነው እንደዚህ የሚንሰፈሰፍላት በማለት እያሰበች ነበረ። ሆኖም ታዲያ ወዲያው መለስ ብላ አሁን ላይ እሷ እንደዚያ የትንኮሳ ችግር ደርሶባት እኔ ስለሌላ አስባለሁኝ በማለት ወዲያው መለስ ብላለይ። ሆኖም ታዲያ አሁን በኋላ ከጎንኖች ነው የምሆነው፣ ማንም ሰው ጠጋ ብሎ እንዲነካሽ አልፈልግም በማለት እንግዲህ ሲያያትም ቆይቷል። ሁሉም በመገረም ጽጌን ብትሆን የግሌ በጣም እየገረማቸው ነው፣ ግራ ተጋብተዋል። ሆኖም በፍቅር እንዳይሉት ግን ደግሞ ጽጌንም ቢሆን አንቺ ወደ ክፍል ሂጂ ከመሳይ ጋር እኔ ደግሞ ቡና ፈላለሁ እንደውም በማለት ነበር እንግዲህ ትትናም ወደ ክችን ሄዳ ለግሊ ነግራት ሰብሰብ ያሉት በክፍሉ። ታዲያ ደስ የሚል ጊዜያት እዛም ቁጭ ብለው እያሳለፉ ነበረ። ሆኖም ግን በጥርጣሬያቸው መሰረት ሆኖም ታዲያ ጽጌ እሷን ማነቁና ግን ደግሞ ለትትና እንደዚህ ስፍስፍ የሚልላት ግራ ተጋብታለች። አሁን ላይ ጽጌ መሳይን ያፈቀረችው ትመስላለች።
በፊትም የተወሰነ ቀረቤታ ነበራቸው። አሁን ደግሞ የበለጠ እየቀረበችው ነው ያለችው። ግን ደግሞ እያፈቀረችው የትትና ነገር ታዲያ ግራ ያጋባታል። ደረጃ ላይም ቁጭ ብላ አንገቷን ስላነቃት እያለቀሰች ነበረ። ሆኖም ታዲያ የዚህን ያክል የሚንሰፈሰፍላትስ ለምንድን ነው የሚለው በውስጣቸው ጥያቄ ያድሮባቸዋል። የግሌን ብትሆን እንደዛው ናት። ግን ደግሞ ጽጌ አሁን ላይ ታዲያ የወንድምና የእህትን ያክል እየተንሰፈሰፉ ነው ያሉት። ነገር ግን እኔ ወንድምሽ ነኝ ብሎ አልነገራትም። እሷን ብትሆን ወንድሟ እንደሆነ እሷ ስላልነገረችው በፊት ነበረ እንደው የምትጠራጠረው። አሁን ላይ ግን እሷን ብትሆን ምናልባት ወንድሜ ነውስ የሚለው ግራ ያጋባታል። ግን ደግሞ ሁለቱም አንድ አይነት ስሜት ስለሚሰማቸው እሱም ሲታመም ቢሆን እንደዛ ስትንሰፈሰፍ በሩንም ለመገንጠል የደረሰችው ወንድሟ ስለሆነ ነው። ሆኖም ቤተሰቡ እንዳለ ስለ እሷ ሲንሰፈሰፍላት እና ስለ እሷ ሲጨነቅ ሲያዩት ግራ ይገባሉ። ግንኙነታቸው ነገር ምንድን ነው በማለት ጽጌም ብትሆን አሁን ላይ የትትናና የመሳይ መንሰፍሰፍ ለትትና ግራ ያጋባት ትመስላለች። ጽጌም ታዲያ ምናልባትም ወንድሟ ለትትና ወንድም መሆኑን ታልተናገረ ወይም ካልተናገሩ ጽጌ አሁን ላይ ምናልባትም የፍቅር ግንኙነት ሌላ ነገር ይኖራቸው የሆነ በማለት በመጨነቅ ውስጥ ነው ያለችው። ግን ደግሞ ቤተሰቡም ቢሆን አሁን ላይ ትኩረት እየሰጣቸው ነው። እነሱ እንዴት እንደሚሆኑ ትትና ለመሳይ መሳይ ለትትና እንዴት እንደሚንሰፈሰፍ እያዩ ነው። ሆኖም ታዲያ ከቤት ውስጥ ሁሉም ፍቅር ቢኖራቸውም የዚህን ያክል ደግሞ የትትንንና የመሳይን ያክል መንሰፍሰፍ አይታይም። ሆኖም ታዲያ ግራ ተጋብተዋል። ጽጌ በተለይ ጥያቄ ሆኖባታል። ይህን ጥያቄ ደግሞ መሳይ ምናልባትም ለትትና ወንድሟ እንደሆነ ለጽጌ ከነገራት ልትረዳው ትችላለች። ግን ደግሞ ሁሉም ቢሆኑ አሁን ላይ ግራ በመጋባት ነው ያሉት። ለማንኛውም የትዝታ ሴራ መቼ ይጋለጥ ይሆን? ምናልባትም መድብል ልጁን ጠይቆ አወጣቶ ሊደርስበት ይችላል ብለን እናስባለን። ሆኖም ግን አለዛ ጉዳት የከበደ ጉዳት እንደምታደርስባቸው አሁንም ቢሆን በእግሯ እየተራመደች ማንም ታላያት የበለጠ ደግሞ በሚበሉበት ላይ ጭራሹንም ምግቡ ላይ ነስንሳባቸው የሆነ ነገር ምናልባትም ደግሞ የከፋ ጉዳትም ሊደርስባቸው ይችላል። ግን ደግሞ ምናልባት ተንከኪስም አሁን ላይ እየተከታተላት ስለሆነ ድንገት ሊያያት ይችላል ስትራመድ። ሆኖም እንግዲህ ሴራዋ ካልተጋለጠ ለቤተሰቡ አደጋ ትሆንባቸዋለች። ቀጣዩን አብረን እናያለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ እያልኩ ሰናበታችኋለሁ። ወዳችኋለሁ። መልካም ቆይ